ኢትዮጵያውያን በጠቅላላ እንደ ህዝብ ስነልቦናዊ ድጋፍ ሊደረግልን ይገባን። ሰው የነበርነ ህዝቦች በ10 ዓመታት ውስጥ አውሬዎች አድርገውናል። ይህን ያሉት መረጃ የሚልኩልን አንድ የሚዲያችን ተከታታይ ናቸው። ዳንኤል ክብረት ደግሞ ሌሎች ተመሳሳይ ቪዲዮዎችን ደርሰውናን በቅርብ እንለቃቸዋለን ብሏል። የተከበራችሁ የሚዲያችን ንቁ ተከታታዮች ሰላም ጤና ይስጥልን። በዚህ ዝግጅታችን በደቡብ ወሎ ስለተፈጸመው ከሰው ልጆች እጅ ቆረጣ ጀርባ ማን እንዳለ በማን እንደተፈጸመ ስለ ዓላማው ጭምር የደረሰንን መረጃ አንድም ሳናስቀር እናጋራችኋለን። ዳንኤል ክብረት ያሉትንም አካተነዋል። በቅድሚያ ግን ድርጊቱን በሰው ልጆች ንቃት ውስጥ ከሞራል ከግብረ ገብነት ከታሪክም አንጻር ንቁ ተከታታዮቻችን በላኩልን መንገድ እንቃኘዋለን። ጊዜው የኢህአዴግ አመራር ነውጥ አልፎ የብልጽግና አመራር ነውጥ የጀመረበት ወቅት ነው። እኔና አብሮ አደጎች ነገረ ፖለቲካችን የነቃ ቀደም ብሎ ነው። አሁን በስልጣን ላይ ያለው ኃይል በስልጣን እስኪደርስ የሰው ልጅ ያለምንም ፍርድ በአደባባይ እንደሚሰቀል ቀድመን ተነጋግረንበታል። አሁን ስልጣን ላይ ያለው ኃይል የፖለቲካ ንቃቱ የሚጀምረው በማህበራዊ ተቀባይነቱ ብቻ ነው። ማህበራዊ ተቀባይነት ያስገኝልኛል የሚለውን ነገር ነውርም ቢሆን ከማድረግ ወደ ኋላ የሚል ኃይል አይደለም። በግልባጩ ጠላት የሚላቸውን ኃይሎች ያስጠላልኛል የሚለውን ተግባር ከመከወንም ወደ ኋላ የሚል ኃይል አይደለም። ይህን አመሉን እኔና አብሮ አደጎች ገና በእንጭጩ የተረዳንለት የብልጽግና ፓርቲ ቡድን አመላቸው ነው። ጊዜው 2010 ዓመተ ምህረት መሆኑ ነው። ከዚያ ጊዜ ጀምሮ በኢትዮጵያ ታሪክ ለመጀመሪያ ጊዜ በአደባባይ ፍርድ የሰው ልጅ ተዘቅዝቆ ተሰቅሎ ተገደለ። አገዳሉን ቀርጸው በይፋ ያሳዩን ኃይሎች ለወንጀሉ የተወሰደውን ተመጣጣኝ የፍትህ ስርዓት አላሳዩንም። ባለፉት 8 ዓመታት ውስጥ በኢትዮጵያ ነገረ ፖለቲካ ውስጥ ያልታየ ሰቆቃ ያልተሰራ ግፍ የለም። በርካቶች ቅድስት ብለው የሚጠሯት ኢትዮጵያ የሚሰራው ሰቆቃ የግፍ ግፍ የሚሆነው ደግሞ የሚታረደው አንድ ሰው ብቻ፣ የሚለጠፈው አንድ ሰው ብቻ፣ የሚበልተው አንድ ሰው ብቻ ባለመሆኑ ነው። የማህበረሰብ ሳይንስ አዋቂዎች እንደሚሉት የሰው ልጅ የሚሰማው የሚመለከተው የሚመገበውና የሚተነፍሰው ድምር ውጤት ነው ይላሉ። በኢትዮጵያ የተነሱ አረመኔዎች ግን ነፍሰ ጡር ሴቶችን ማረድ ሳያንሳቸው፣ ወጣቶችን መፍለጥ ሳያንሳቸው፣ ሰዎችን ዘቅዝቀው መስቀል ሳያንሳቸው ጥራት ባለው ካሜራ ቀርጸው ለህፃኑም ለአዋቂውም በጠቅላላ ለህዝቡ ያሰራጩታል። ህዝቡ ቢበዛ ሳምንት አሊያ 3-2 ቀን በዚያው በማህበራዊ ሚዲያ በኩል አቧራ እያስነሳ ወደ ዘወትር ተግባሩ ይመለሳል። አግባብ ያለው ባለስልጣንም አግባብነት ያለው ምርምር አድርጎ ወንጀለኛን ተመጣጣይ ቅጣት በመቅጣት አስተማሪ ከማድረግ ይልቅ ወንጀሉና ወንጀልን ሸር አድርጎ የፍትህ ስርዓቱን በዝግ ተከናወነ ይለናል። አሁን ላይ ኢትዮጵያ ውስጥ የጋራ ድንጋጤ የሚፈጥር ክስተት ምንድን ነው? የነፍሰ ጡር መታረድ፣ የሞተች እናቱን አስከሬን የሚጠባ ህፃን መመልከት፣ የወጣትን እጅ ግንድ ላይ አስገድፎ በመጥረቢያ መፍለጥ፣ በመንግስት መድፍ በቀን ሺዎች መጨፍጨፍ፣ በድሮን በሰከንዶች ውስጥ ሺዎችን ክሰል ማድረግ እና ሺዎች ክሰል ሲሆኑ መመልከት፣ በቀን በአደባባይ የሰው ልጅ በደቦ ተዘቅዝቆ መሰቀል። አሁን ላይ ኢትዮጵያ ውስጥ የጋራ አደጋ የሚፈጥር ክስተት ምንድን ነው? 5.8 ሬክተር ስኬል የመሬት መንቀጥቀጥ፣ የበካይ ጋዝ እየተሞላ ጭሱ የመን ድረስ የደረሰ የእሳት ገሞራ ፍንዳታ መከሰት ሁሉም የጋራ ድንጋጤ የሚፈጥሩ ክስተቶች አይደሉም። ኢትዮጵያ ውስጥ የጋራ ድንጋጤ የሚባል ነገር ከግብረ ገብነታችን እኩል ሞልቶ ተቀብሯል ማለት ይቻላል። ኢትዮጵያ ውስጥ የጋራ የሚባል ነገር በራሱ እንደ ቤተሰቡ ሁሉ የተከፋፈለ ሆኗል። የማህበራዊ ሚዲያ ቋንቋም ቤተሰብ የሚል ከሆነ ከርሟል። ይህ የቤተሰብ የሚለው ቋንቋ የኢትዮጵያ የፖለቲካ ስርዓት ውስጥ መንግስት ሆኖ ከነበረም 8 ዓመታቶችን አሳልፏል። አሁን ላይ የጋራ ድንጋጤ የሚባለው የማህበረሰብ የወል መግባቢያ ወደ ቤተሰባዊ ድንጋጤ ተቀይሯል። ታዲያ የብልጽግና ቤተሰቦች የጋራ ድንጋጤ ምንድነው የተባለ እንደሆን ከላይ የተዘረዘሩት በዓለም ላይ ታይተውም ተሰምተውም የማያውቁ የሰው ልጅ በድሮ ዘመኑ እንኳን ያልፈጸማቸው ወንጀሎች ሳይሆኑ የጠቅላይ ሚኒስትሩ የፌስቡክ ፖስት የሚሰጡ አስተያየቶች ናቸው። ለብልጽግና ቤተሰቦች የጋራ ድንጋጤ የሚሆነው የኮሪደር ልማቱ ተችቶ መጻፍ ነው። የብልጽግና ቤተሰቦች የጋራ ድንጋጤ የዳንኤል ክብረት ፖስት ስር አሉታዊ አስተያየት መጻፍ ነው። የብልጽግና ቤተሰቦች የጋራ ድንጋጤ በጠቅላይ ሚኒስትሩ አንደበት ሚራክል የሚባለውን የኢትዮጵያ ኢኮኖሚያዊ እድገት አሽትቶ አለመለየት ነው። የብልጽግና ቤተሰቦች የጋራ ድንጋጤ መከላከያ ሰራዊቱ አዛውንቱም ህፃናቱም ሴቶችንም የደፈረ የሚለው ዘገባ ሳይሆን በፋኖ ተማረከ የሚለው ዜና ነው።
ምንም እንኳን በኢትዮጵያ መገናኛ ብዙሃን ባለስልጣንም የሚባል ባለስልጣን መስሪያ ቤት ቢኖረውም ቤተሰብነቱ የብልጽግና ነውና በመቶ ሺዎች ተከታይ ያሉትን ታዋቂ ግለሰቦች ዘግናይ ምስሎች ሲያሰራጩ ድንግጥ አይልም። ህዝብን ከህዝብ፣ ሃይማኖትን ከሃይማኖት የሚላዩ ግጭት ጠማቂ ጤና አዋኪ ምስሎች የሚያሰራጩ ግለሰቦች ላይ እርምጃ ሲወሰድ አይታይም። የአማራ፣ የትግራይ፣ የኦሮሞ እናቶች ተደፈሩ የሚል ዜና የሚሰራን ሚዲያ ግን አሳዶ ይዘጋን። ከሰሞኑ በደቡብ ወሎ ተፈጽሟል የተባለው መላው ኢትዮጵያን ያነጋገረው ተንቀሳቃሽ ምስል በርካታ ተከታታይ ያላቸው ሰዎች አሰራጭተውታል። አብዛኞቹ ብልጽግናው ድንጋጤ የሚሰማቸው ኃይሎች ናቸው። ብልጽግናው ድንጋጤ የሚሰማቸው ኃይሎች ፖለቲካዊ ትርፍ የሚያስገኝ ከመሰላቸው ምንም ነገር ከማድረግ የሚመለሱ አይደሉም። በእርግጥ ፖለቲካዊ ትርፍ ማለት ምን ማለት እንደሆነ እንኳን በሁሉ ያልተረዱ አይመስሉም። አንዳንዶች የግል የፌስቡክ አስተያየት መስጫ ሳጥናቸውን ጠርቅመው ዘግተው ስለ ሀሳብ ትግል የሚያወሩ ናቸው። አንዳንዶች ደግሞ ሃይማኖታዊ እውቅና ይዘው ፖለቲካ ውስጥ የገቡ ጥቁር ካሬዎች ናቸው። ለአብነት ዳንኤል ክብረት የፌስቡክ አስተያየት መስጫቸውን ጠርቅመው ዘግተው ስለ ሀሳብ ትግል ከሚያወሩ ጥቁር ካሬዎች መካከል የሚመደቡ ናቸው። እሳቸው ሰሞኑን ደቡብ ወሎ ወረዳ ተፈጽሟል የተባለውን ዘግናይ ድርጊት ተከትሎ ባሰራጩት ጽሑፍ ላይ ተይዘው የመጡ ስልኮች ብዙ ነገር እየነገሩን ነው። ጃውሳዎች ከማን ጋር እንደሚገናኙ፣ ማን ገንዘብ እንደሚልክላቸው፣ እነማንን እንደደፈሩ፣ እነማንን እንደገደሉ፣ እነማንን እንዳገቱ ብዙ ነገር እየነገሩን ነው። ሰዎች በግፍ ስለሚያዝኑ ነው እንጂ ከተያዙ መረጃዎች መካከል አንዳንዶች ይለቀቃሉ፣ አንዳንዶች ግን ለሕዝብና ለሞራል ሲባል ይቀመጣሉ። ይህ ግፍ ቪዲዮ በመለቀቁ ዛሬ ከሚንጨረጨሩት ብዙዎቹ እነዚህ ስልኮች ውስጥ አሉ ብለውናል። የዚህ ልጠፋለት አስተያየት መስጫ ከተመረጡ የብልጽግና ቤተሰቦች ውጭ ዝግ ሆኖ ተመልክተነዋል። ዳንኤል ክብረት ሃይማኖታዊ እውቅና እንደነበረው አንድ ሰው የድርጊቱን አረመናዊነት ከመጥቀስ ይልቅ ፖለቲካዊ ትርፍ ለማምጣት ሲጠቀም አስተውለነዋል። ሁሉም ነገር በተለይም ወንጀልን፣ ሁከትን፣ ብጥብጥን ለፖለቲካ ትርፍ የሚጠቀሙ ሰዎች የሚገልጽ አንድ ወጥ ሳይንሳዊ ቃል ባይኖርም የስነልቦና የፖለቲካ ሳይንስና የወንጀል ጥናት ምሁራን የተለያዩ ቃላትን ጽንሰ ሐሳቦችን በመጠቀም ይገልጿቸዋል። ከነዚህ ጽንሰ ሐሳቦች መካከል ጥቂቶቹ ሽብርተኞች በሚል ቃል ይገልጿቸዋል። ቃሉ በአብዛኛው የሚያተኩረው የፖለቲካ ወይም የርዕዮተ ዓለም ግቦችን ለማሳካት ሲባል ፍርሃትን ለመፍጠር በሰላማዊ ዜጎች ላይ የሚፈጸመውን የኃይል ተግባር የሚጠቁም ነው። ሌላው ምሁራኑ ሁሉንም ነገር ለፖለቲካ ትርፍ የሚጠቀሙ ኃይሎችን ኃይለኛ ጽንፈኞቹ በሚል ይገልጿቸዋል። ርዕዮተ ዓለማዊ፣ ማህበራዊ ወይም ፖለቲካዊ ዓላማቸውን ለማሳካት ኃይልን ለመጠቀም ፈቃደኛ የሆኑ ወይም የሚደግፉ ግለሰቦች ወይም ቡድኖች ኃይለኞች፣ ጽንፈኞች በሚል ይገልጿቸዋል። በተመሳሳይ መልኩ ሁሉንም ዘግናይ ነገር ለፖለቲካ ግብዓት የሚጠቀሙ ኃይሎች ክሊፕ ተክሬስ በሚል ቃል ይገልጿቸዋል። ይህ ቃል የመንግስት የባለስልጣናት የፖለቲካ ስልጣናቸውን በመጠቀም የህዝብን ሀብት ለግል ጥቅማቸው የሚዘርፉበትን ወይም የሚበዘብሩበትን ስርዓት መሪዎችን ለመግለጽ ጥቅም ላይ የሚውል ቃል ነው። ሌላው የመጨረሻ ቃል ፖለቲካዊ ወንጀለኞች የሚል ነው። ፖለቲካ ወንጀለኝነት በመሰረቱ በስልጣን ላይ ያለውን ስርዓት የሚገዳደር ወይም የመንግስትን ጥቅም የሚጎዱ ድርጊቶችን የሚፈጽሙ ግለሰቦች የሚያካትት ጭምር ነው። በደቡብ ወሎ የተፈጸመውን አረመናዊ ተግባር ከሁሉም አስቀድሞ ለፖለቲካ ትርፍ ለመጠቀም የሞከረውን የፌዴራል መንግስት ደጋፊዎችና ሚዲያዎች ናቸው። የመንግስት ደጋፊዎች ምስሉን ካሰራጩበት በኋላ የተለያዩ አስተያየቶችን ሰጥተዋል። ብልጽግናዊ ድንጋጤ ባይፈጥሩም ፋኖዊ ድንጋጤ ግን የተፈጠረ መስሏል። በአካባቢ የሚንቀሳቀሱ የፋኖ ኃይሎች በተለያዩ የመገናኛ ሚዲያዎች በኩል በሰጡት ማብራሪያዎች ድርጊቱን ፈጽሟን የተባለው ሰው ለፌዴራል መንግስቱ የጸጥታ ኃይሎች እጁን ከሰጠ 2 ሳምንት አሳልፏን ብለዋል። የፌዴራሉ መንግስት የፋኖ ኃይሎችንም ማህበራዊ ጥቅም ለማስፈታት ያስፈጸመው አረመናዊ ወንጀል ነው በማለት ላይ ናቸው። የፌዴራል መንግስቱ ደጋፊዎችና ሚዲያዎች በበኩላቸው ልጁን የመከላከያ ሰራዊት በቁጥጥር ስር አውሎታል፣ የዋለው ግን ድርጊቱን ከፈጸመ በኋላ ነው በማለት ላይ ይገኛሉ። የትውልዱ ጥያቄ ግን ድርጊቱን ፋኖን ፈጸመው የፌዴራል መንግስት ኢትዮጵያውያን በዚህ ልክ የከፉት መቼ ነው የሚለው ነው። ድርጊቱ ተፈጽሟል የተባለበት አካባቢ የሚኖረው አማራ እንኳን ሰው አጋርሞ ሊፈልጥ ከልጆቹ ጋር አብሮ ያደገን በግ አርዶ ለመብላት አንጀቱ እሺ የማይለው ሩህሩህ ህዝብ ነው።
ከልጆቹ ጋር ያደገን በግ ለማረድ ሽጦ ሌላ ገዝቶ የሚያርድ ሕዝብ ስለመሆኑ ታሪክም ማህበራዊ ስሪቱም ሕያው ምስክሮች ናቸው። ዛሬ በስር የሚገኙት ፖለቲከኛ ክርስቲያን ታደለ ከዓመታት በፊት ስለ አማራ ሕዝብ ርኅሩህነት ተመሳሳይ ነገር ተናግረዋል። አማራ ያሳደገውን በግ ለማረድ የሚራራ ልብ ርኅሩህ ሕዝብ እንደሆነ በግል ሲናገሩ ይደመጣሉ። ምንዳራለው ዘውዴ ጀግናን ርኅሩህ ፈሪን ደግሞ ጨካይ ከሚሉ ቃላቶች ውጭ የሚነገር የሚገለጽ ቃል የለም እንዲሉ በኢትዮጵያ ታሪክ ውስጥ ዘግናዊ ወንጀሎች መፈጸም ከጀመሩ 10 ዓመታቶች አልፏቸዋል ይላል። ኢህአዴግ ነውጥ አልፎ የብልጽግና ነውጥ ከሻሸመኔ የተጀመረውን አረመናዊ ድርጊት በመላው ኢትዮጵያውያን በመስፋፋት ላይ ነው። ብልጽግና የሚባለው ፓርቲ ወደ ስልጣን ከመጣ በኋላ በኢትዮጵያን የጋራ አደጋ የሆኑ ነገሮች ሁሉ ተራ ልምምዶቹ ነዋል። እናም የኢትዮጵያ ሕዝብ እንደ ሕዝብ የስነ ልቦና ባለሙያ ድጋፍ ያስፈልገዋል ባይነን። በተለይም ማህበራዊ ሚዲያ ላይ ያለን ሕዝቦች በጠቅላላ ስነ ልቦናዊ ድጋፍ እንዲደረግልን መደረግ ይኖርበታል ባይነኝ። ቢያንስ የጋራ ድንጋጤዎችን ሊመልሱልን ይገባል በሚል ንቁ ተከታታያችን የላከውን ጽሑፍ ቋጭተናል። ክቡራን የሚዲያችን ቤተሰቦች ድርጊቱ በፋኖ ኃይሎች ስለመፈጸሙ ወይም በመንግስት ኃይሎች ስለመፈጸሙ ለማረጋገጥ ከፍተኛ ጥረት ያደረገ ቢሆንም ሁለቱም ኃይሎች እርስ በርስ ከመካሰስ ባለፈ በየትኛውም አካል እንደተፈጸመ ማረጋገጥ አልተቻለም። እውነታውን ለታሪክና ለጊዜ ሰጠን በዚህ እንሰናበታለን። አሁን በዚያ በቃን። ቸር ያገናኘን።